ብዙ መናገር የሚገባቸው በዚህ ቦታ እዚህ ቦታ መቆም የሚገባቸው ሰዎች አሉ። ግን በቃ ፓስተርን ለመታዘዝ ነው ብዬ ካልኩ በኋላ ለካኒም ራሴ የወንጌል ውጤት ነኝ እና ወንጌል ነው እዚህ ጋር ያደረሰኝ። አሁን የሁላችን እዚህ ተሰባስቦ መቀመጥ የወንጌል ውጤት ነው። ወንጌልን ሰምተን ነው ሁላችንም የመጣ ነው። ህይወታችን ተለውጦ እግዚአብሔር ቤትን በዚህም በበሩም ባጠገቡ ማለፍ ማንችል ሰዎች በቃ እግዚአብሔር ቤት ገብተን እንደገና ደግሞ እሱን ለማገልገል ያበቃን በቃ ይሄ የራሴ ታሪክ ነው ብዬ በቃ ለመቆም ሞከርኩኝ እና እግዚአብሔር ይረዳኛል። እግዚአብሔር ከኔ ጋር ይሆናል። መንፈስ ቅዱስ በዚህ እንዳለ በአምልኮ ውስጥ ፊል አረግ ነበር እና እግዚአብሔር የተመሰገነ ይሁን። እንጸልይ። እግዚአብሔር አምላካችንና አባታችን ሆይ እጅግ አድርገን እናመሰግንሃለን ስለ መልካምነት፣ ስለ ፍቅር፣ ስለ ጥበቃ፣ ስለ ቸርነት ጌታ ሆይ ስላደረክልን ነገር ሁሉ እናመሰግንሃለን። አባት ሆይ የማይገባን ቦታ ያስቀመጥከን እግዚአብሔር ሆይ የማንፈልገውን የፈለከን የማንጠራውን የጠራህን በሰው አይን የማንሞላውን እግዚአብሔር ሆይ በሰው ፊት ያቆምከን አንተ ነህ። እናመሰግንሃለን ጌታ ሆይ ኃይላችን አንተ ነህ፣ ጉልበታችን አንተ ነህ። በዚህ ስፍራ ጌታ ሆይ ስቆም አንተን ታምኜ ነው። አስተካክዬ እንኳን መናገር የምችል ሰው እንዳልሆንኩ አውቃለሁ አባዬ። ነገር ግን አንተ በእኔ ውስጥ ትናገራለህ ብዬ በዚህ ስፍራ ቆሜያለሁና በኢየሱስም እንድትረዳኝ እጸልያለሁ። እግዚአብሔር ሆይ ሰዓቱን ጊዜውን ሁሉ አንተ እንድትቆጣጠር ለአንተ አሳልፌ እሰጣለሁ በኢየሱስ ክርስቶስ አሜን። ያው ሁላችን እንደምናውቀው ወንጌል የሰው ሳይሆን የእግዚአብሔር ነው። የወንጌል ምንጩ ራሱ እግዚአብሔር ነው። እግዚአብሔር አንድያ ልጁን በመላክ ሰውን ከራሱ ጋር ያስታረቀበት የምስራች ቃል ነው። መጽሐፍ ቅዱስ ይህን ወንጌል የፍቅር ወንጌል እንደሆነ ይነግረናል። አንደኛ ዮሐንስ 4:8-9 ላይ ፍቅር የሌለው እግዚአብሔርን አያውቀውም፣ እግዚአብሔር ፍቅር ነውና በዚህ እግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና ይላል። እግዚአብሔር ለኛ ያለው ፍቅር የተገለጠበት እስከ መስቀል ሞት በአንድ ልጁ እኛን ለማዳን የጨከነበት የፍቅር ወንጌል ነው። የወንጌል እንደገና የሰላምም ወንጌል ነው። ኤፌሶን 2:14-17 ይነግረናል። እርሱም ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዝ ሕግ ሽሮ መካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንዱን አዲሱን ሰው በራሱ ይፈጥር ዘንድ ሰላምን የሚያደርግ ዘንድ ጥልንም በመስቀል ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተም ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ ይላል። ይህ የሰላም ወንጌል ያው ኢየሱስ በመሰዋቱ አማካኝነት የሰው ልጆችን ከእግዚአብሔር ጋር እንዲያስታርቅ በመካከል የነበረውን የጥል ግድግዳ አፍርሶ ሰላምን መስጠቱን የምናይበት ክፍል ነው። በኢየሱስ ብቻ ሰዎች ከእግዚአብሔር ጋር የታደሰ ግንኙነት እንዲኖራቸው ያደረገ የሰላም ወንጌል ነው። ሌላ ደግሞ የጸጋ ወንጌል ነው። ኤፌሶን 2:8 ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ በቃ በነፃ የሚሰጥ ልፋት የሌለው ድካምና ጥረት የማይጠይቅ እግዚአብሔር ራሱ ሰርቶ ጨርሶ ኑ ረፉ ብሎ የጠራበት ጥሪ። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ አሳርፋችኋለሁ ብሎ የተጣራበት ወንጌል ይህ ጸጋ ወንጌል ነው። የሰውን ድጋፍ የማይጠይቅ በሱ ብቻ ወደ እሱ የምንገባበት መንገድ። ሌላ ይሄ ወንጌል ቃል የሰውን ሕይወት የሚቀይር ትራንስፎርም የሚያደርግ አዲስን ሕይወት የሚሰጥ ኃጢአተኛውን ኃጢአቱን ወስዶ ጻድቅ የሚያደርግ የሰዎችን ቋጠሮ እንቆቅልሽ የሚፈታ የሰዎችን ጥያቄ ሁሉ ለመመለስ ጉልበት ያለው አቅም ያለው ነው እና በዚህ ወንጌል ፊት ምንም አይነት ተግዳሮት መቆም አይችልም። ወንጌል በማንም አይሸነፍም፣ ሁልጊዜ ደግሞ አሸናፊ ነው። ስለዚህ የምናወራውለት ወንጌል የምንናገረው ወንጌል ይሄ ነው። ሌላ ቦታ ደግሞ ይህም ወንጌል ሮሜ 1:1-4 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱስ መጽሐፍት አስቀድሞ ተስፋ ለሰጠው
ለእግዚአብሔር ወንጌል ተለየ ይልና ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እሱም ጌታችን ኢየሱስ ክርስቶስ ነው ይላል። ወንጌል ኢየሱስ ነው። ወንጌል ራሱ ኢየሱስ ነው። የእግዚአብሔር የፍቅሩ ታላቅነት የማዳኑ ስራ የተሰራው ወይም የተከናወነው በኢየሱስ ነው። ስለዚህ የወንጌሉ ባለቤት ኢየሱስ ይህን ወንጌል መልእክት መጀመሪያ የሰጠው ለሐዋርያቶቹ ነበር፣ ለደቀ መዛሙርቱ ነው። ማቴዎስ 28:19-20 ያለው እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርቴ አድርጓቸው፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል። ሂዱ ብሎ ትእዛዙን ከሰጣቸው በኋላ ምን አለ? እስከ ዓለም ፍጻሜ እኔ ከእናንተ ጋር እሆናለሁ አለ። እነዚህ ሰዎች የተማሩ አልነበሩም። በሰዎች ዘንድም ደግሞ የተናቁ ነበሩ። አሳ አጥማጆች፣ በቃ በሰው ፊት የሚሰጣቸው ሰዎችም አልነበሩም። ደካማ እንደሆኑ ያለሱ ምንም ማድረግ እንደማይችሉ ያውቃል። ያውም እሱ ወደ ሞት በሚሄድበት ጊዜ ሸሽተው ጥለውት ሄደዋል። ጴጥሮስም 3 ጊዜ ክዶታል። እና እነዚህ ሰዎች መልእክቱን ለማድረስ በቂዎች እንዳልሆኑ ያውቃል። ስለዚህ ምን ይላል? እኔ ከእናንተ ጋር እሄዳለሁ ይላል። እስከ ዓለም ፍጻሜ ከእናንተ ጋር እሆናለሁ ሲል ወንጌሉን እንዲወስዱ ሲልካቸው ሄደው ለአሕዛብ እንዲናገሩ ሲነግራቸው ስራውን የሚሰራው አብሯቸው እሱ እንደሚሆን ነው የሚናገረው እዛ ቦታና ዛሬ ይሄ የወንጌል አደራ ለእኛ ተሰጥቶናል። የበቀለ ሰዎች እንድንናገር የዳንበትን ወንጌል እንድንናገር የእግዚአብሔርን ታላቅነት፣ የእግዚአብሔርን ታማኝነት፣ የእግዚአብሔርን ፍቅር እግዚአብሔር በሕይወታችን ያደረገልንን ልንናገር የተጠራ ነው እኛ ነን። ብዙ ጊዜ ወንጌልን ስናስብ የምናስባቸው ሰዎች አሉ። ከሌና ከሌ ብለን የምንመርጣቸው ሰዎች አሉ። ብዙ ጊዜ ወጥተው ሄደው ስለሚናገሩ ስለሚሰፉ ወንጌል የነሱ እስከሚመስለን ድረስ በቃ የምናወራቸው ሰዎች አሉ። ስማቸውን የጠቅሰን እንትና ብለን የምንላቸው ሰዎች አሉ። ነገር ግን ወንጌል መናገር ለእነሱ ብቻ የተሰጠ እስኪመስለን የምናያቸው ሰዎች አሉ። ግን ምስክሮች ልንሆን የተጠራ ነው ሁላችንም ነን። አደራው የተሰጠው ለተወሰኑ ምርጦች ወይም እውቀት ላላቸው በአገልግሎቱ ለሰለጠኑ ብቻ ሳይሆን በክርስቶስ ዳግም ለተወለዱ ሁሉ ነው። እንግዲህ ይሄ የወንጌል አደራ ለእኛ ተሰጥቶናል። ይህን ደግሞ አንደኛ ጴጥሮስ 2:9-10 ላይ ይህንን ይነግረናል። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረትን ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። ይሄ ሁሉ የተሰጠን የእግዚአብሔርን በጎነት ልንናገር ነው። ብዙ ጊዜ ይህንን ቃል እናውቀዋለን። እኔ በራሴ በግሌ በጣም ወደዋለሁ። ቤቴ ቁጭ ብዬም እለዋለሁኝ። በቃ ጌታ ሆይ አመሰግናለሁ፣ የተመረጥኩ ትውልድ፣ የንጉሥ ካህን ነኝ፣ እኔ ቅዱስ ሕዝብ ነኝ ብዬ ለራሴ የምነግረው ነገር ነው። እና ብዙ ጊዜ እንረሳዋለን። የእሱን በጎነት እንድትናገሩ ይሄ ሁሉ የተሰጠን የእሱን በጎነት እንድንናገር ነው። በአንደበታችን የእሱን በጎነት እንድንናገር፣ በቅድስናችን የእሱን በጎነት እንድናሳይ፣ እሱ ከማይከብርበት ነገር ሁሉ ተለይተን ሕይወታችን አኗኗራችን የእሱን በጎነት የሚናገር እንዲሆን ማለት ነው። ስለዚህ ዛሬ ይሄን እንዳናረግ የእሱን በጎነት እንዳንናገር ምንድናቸው የሚይዙን ነገሮች ብዬ ሳስብ፣ ፍርሃት፣ እንፈራለን። በቃ መመስከር አልችልም፣ እኔ ብዙ እውቀት የለኝም፣ ወይም ደግሞ ሰዎችን እንፈራለን። እንደዚህ ቢሉኝስ፣ እንደዚያ ባይሉኝስ፣ ቢቀየሙኝስ፣ ችግር ቢመጣብኝስ፣ ራሳችን እያየን ብዙ ኤክስኪውዝ የምንሰጣቸው ነገሮች አሉ።
ነገር ግን ይሄ ሁሉ ነገር የሚሆነው እኛ ራሳችንን እኛ ምን ሰራው ስለምንመስል ስለምናስብ ራሳችንን እዛ ቦታ አስቀምጠን በቃ አንችልም፣ ፈራለሁ፣ አናረግም የምንለው የስራው ባለቤት እኛ እንደሆንን ስለሚሰማን ይመስለኛልና ነገር ግን ይሄንን አደራ የሰጠን ጌታ እኛ እንድንሰራው ሳይሆን እሱ በእኛ ውስጥ ሆኖ ሊሰራ ነው። በእኛ ውስጥ ሆኖ ኃይሉን በመግለጥ ሰዎችን ሊያድን ስለሚፈልግ ነው። ለዚህ ነው ሐዋርያት ሥራ 1:8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ድረስ ምስክሮቼ ትሆናላችሁ አለ። ምስክሮቼ ትሆናላችሁ የሚሆነው ግን በመንፈስ ቅዱስ ኃይል ስትሞሉ። አለ መንፈስ ቅዱስ ኃይል የወንጌል ስራ ሊሰራ አይችልም፣ ምስክር መሆንም አይቻልም። መልእክቱን ላኪ መልእክቱን ተናጋሪ መንፈስ ቅዱስ ስለሆነ ስራው የሱ ነው። በሰዎች ውስጥ ህይወትም ውስጥ ገብቶ ሰርቶ አሳምሮ የህይወት ምስክር እንዲሆን የሚያደርገው መንፈስ ቅዱስ። ስለዚህ ለሐዋርያቱ የገባላቸው ቃል የመንፈስ ቅዱስን ስትቀበሉ ብሎ የገባላቸው ቃል በህይወታቸው ሲሆን ምን እንደሆነ ነው ዛሬ እንድናይ ያሰብኩት። በጣም የሚገርመው ነገር ዛሬ ጠዋት በቃ ይሄን ነው ጠዋት ስንካፈል ነበርና በጣም በሚገርም ሃይሚ ጠቅላላ እኔ ያሰብኩት ነገር ጸለየችው፣ ንጊ ደገመችው፣ ፓስተር ሳሚ ዘጋው። ስለዚህ እኔ እዚህ ቆሜ እነሱ እንዳሉት ብዬ ልቀጥል ካልሆነ መስተቀር ከምር በጣም እየገረመኝ እግዚአብሔርን ሳመሰግን ዋልኩ። ለምን መሰላችሁ ያመሰገንኩት? በቃ ጌታ ሆይ ይሄ ሜሴጅ በቃ ለኛ ነው ትክክል ነው ብዬ አሰብኩ። ምክንያቱም እኔ በጣም በልቤ በቃ ይሄ ነው የሚሰማኝ ያለውና የጌታ ኃይል የመንፈስ ቅዱስ ኃይል በቃ በመሐከላችን እንደሚሆን እስከሚሰማኝ ድረስ ነው ደስ ብሎኝ ዋልኩት። በተለይ ጠዋት ስሰማ አይሴድ ዋው ይሄ በቃ የእግዚአብሔር መልእክትና የእግዚአብሔር እንትን ነው ብዬ አሰብኩኝ። እና ከሐዋርያት 2 ላይ በመነሳት ነው ትንሽ የምናገረው። እዚህ ላይ ፕሪንት አድርጌ ነው የሚይዘው ከፍ ብሎ እንዳነበው ብዬ ነው። እና ታሪኩን ስለምታውቁት ሙሉ በሙሉ አላነባውም፣ ግን አለፍ ብዬ አነባዋለሁኝ። ያው ሲጀምር መንፈስ ቅዱስ በሞላባቸው ጊዜ ሐዋርያት 2 ምን ይላል? ባለ 50 የተባለው ቀን በደረሰ ጊዜ ያው ድንገት እንደሚነጠቀው ነው ንፋስ መጥቶ የነበሩበት ቦታ ሁሉ ቤቱ ሁሉ ሞላው። እንደ ሰዓትም የተከፋፈሉ ልሳኖች ታዩአቸው ይላል። በእያንዳንዳቸው ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው። መንፈስ የሚናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ያው በበዓሉ ምክንያት ከተለያየ ቦታ የተሰበሰቡ ሰዎች ነበሩና ይህ ድምጽ በሆነ ጊዜ ህዝብ ሁሉ ተሰብስቦ እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጥቷል። እንደገና ወረድ ብሎ እኛም እያንዳንዳችንን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ። ከዛ መጨረሻ ላይ ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይሄ ምን ይሆን አሉ። ሌሎች ግን አፌዙባቸው፣ ጎሽ የወይን ጠጅ ጠግበዋል አሉ ይላልና በቃ ልሳን ተሞልተው እየተናገሩ እያለ በዛ በተሰበሰቡ ሰዎች ቋንቋ ውስጥ ይናገሩ ነበር ስለ እግዚአብሔርና የገረማቸው ነበርና እነኚህ ሰዎች እንዴት ነው በቋንቋችን የሚናገሩት ብለው ይሉ ነበር። ነገር ግን ከምን የመጣ እንደሆነ ስላላወቁ ግማሹ ጠጥተው ነው ምናምን ብሎ አላቸው። እነሱ ግን ያው መንፈስ ቅዱስ ሞልቶባቸው ነውና ይሄ መንፈስ ቅዱስ ኃይል ሲያገኛቸው ሲነካቸው እኔ የሚመስለኝ በቃ የኢየሱስ ፍቅር ነው በልባቸው የነደደ የሚመስለኝ። ምክንያቱም በእርግጥ ደቀ መዛሙርቱ ኢየሱስን ይወዱት ነበር። ሁሉን ትተን ተከተልህ እንዳሉ ሁሉ ያላቸውን ትተው ነው የተከተሉት። ይሄኛው ፍቅር ግን ለየት ያለ ነው። ይሄ መንፈስ ቅዱስ ኃይል የገባው ፍቅር አንደኛ ያደረጋቸው በቃ
ደፋር አደረጋቸው። አደባባይ ቆሞ ስለሱ መናገር፣ መጨከን፣ መቁረጥ እስከሚሆኑ አደረሳቸው። ይህንን 14 ቁጥር ላይ እናያለን። ጴጥሮስ ከ11 ጋር ቆሞ ድምፁን ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ በእናንተ ዘንድ የታወቀ ይሁን፣ ቃሎችን አዳምጠዋል። ይህን የሚናገረው ማን ነው? ጴጥሮስ ነው። በእነኛ ሰዎች ፊት። ከዚህ በፊት ያው ጌታን አላቆም ብሎ የካደ ነው ጴጥሮስ። 3 ጊዜ በገረድ ፊት ክዶታል። አሁን ግን በቃ ሊገሉት በሚችሉ ሰዎች፣ ኢየሱስን በገደሉት፣ ኢየሱስን ባንገላቱት ፊት ቆሞ መናገር ቻለ፣ መቆም ቻለ። ከመንፈስ ቅዱስ ኃይል የተነሳ ማለት ነው። እና አሁን ግን እዛ ቦታ ቆሞ የሚያወራው ጴጥሮስ ሌላ ሰው ነው። እሱ ሳይሆን በቃ በውስጡ የገባው የእግዚአብሔር መንፈስ ነው። ኃይልና ደፋር ያደረገው ኃይለኛ የሚናገረው በውስጡ የገባው በመንፈስ ቅዱስ ኃይል ነው። እና በቃ በድፍረት አቆመው። ዛሬ እንፈራለን እኛም በቃ መንፈራቸው ሰዎች አሉ፣ ሁኔታዎች ያስፈሩናል። እና መንፈስ ቅዱስ ሲመጣ ግን በቃ ምንፈራው ነገር አይኖርም። ኃይል ይሆነናል፣ ጉልበት ይሆነናል። ስለዚህ የመንፈስ ቅዱስን እምጠማው እኔ በቃ እነሱ ላይ በመንፈስ ቅዱስ በእኛ በውስጣችን አለ። ነገር ግን በየጊዜው ኃይል መሞላት አለብንና ያ ኃይል ሲመጣ እኛ አንሆንም፣ ደፋሮች ነው የምንሆነው። በቃ አቁሙ፣ አትናገሩ፣ አትሄዱ እንኳን ብንባል እሺ እስከማልን ድረስ እንሆናለን። እና ይህንን የመንፈስ ቅዱስ ኃይል እንድንጠማው ነው። አሁን ዋናው ዛሬ ልናገር የፈለኩበት ነገር እሱ ነው። እና በቃ አቆማቸው። እዛ ቦታ ላይ ቆሞ መናገር ጀመረ። ልክ መናገር ሲጀምር ምን ሆነ? ቃሉ ተገለጠለት። እና ከቁጥር 14 እስከ 35 ባለው ክፍል ላይ የብሉይ ኪዳን በማንሳት የባለ 50 የመንፈስ ቅዱስ መፍሰስ በነብዩ ኢዮኤል የተናገረው የትንቢት ተስፋ ፍጻሜ መሆኑን፣ ኢየሱስ መሲህና ጌታ መሆኑን፣ ኢየሱስ ትንሣኤ አስቀድሞ በዳዊት እንደተነገረ የኢየሱስ ትንሣኤ በቃ ከፍ ያለ ቦታ እንዳለው ሲዘረዝር እናያለን። እና መገለጥን የቃሉን መገለጥ ሰጣቸው። ከዚህ በፊት እነሱ ተናግረውትም አያውቁትም ነበር። እንደውም የነሱ ጥያቄ ሁሉ ሌላ ነበር። የመንግስቱ የእስራኤል መንግስት ጥያቄ ነበራቸው። አሁን ግን አጀንዳው ተቀየረና በቃ የሚናገሩት ስለ ኢየሱስ ሆነ። እንዴት በቃ ያጋጥ ከብሉይ ኪዳን አንስተው ስለሱ መምጣት ሲነገር የነበረው ነገር እንዴት እንደተፈጸመ ብለው ለሰዎቹ ማስረዳት ጀመሩ ማለት ነው። ያ የመንፈስ ቅዱስ ኃይል ነው እንደዚህ እንዲያደርጉ ያደረጋቸው። ከ36 እስከ 41 ያለውን አነባለሁ። እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔርም ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋ ቃል ለእናንተና ለልጆቻችሁ ጌታ አምላካችን ወደ እርሱ ለሚጠራቸው በሩቅም ላሉ ሁሉ ነውና አላቸው። በብዙ ቃልም መሰከሩና በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ድናሉ ብሎ መከራቸው። ቃሉንም የተቀበሉ ተጠመቁ። በዚያም ቀን 3000 የሚያህል ነፍስ ተጨመሩ ይላል። ያው በመንፈስ ቅዱስ ኃይል ተሞልቶ ስለነበር የሚናገረው ይሄ ኃይል የሰዎችን ልብ ፔኔትሬት አድርጎ ይገባ ነበር። ሰዎች እንዲያዳምጡት የእግዚአብሔር ከመንፈስ ቅዱስ የተነሳሱ ሲናገር እግዚአብሔር ደግሞ ልባቸውን የነሱን ልብ ይከፍታል። ምክንያቱም ስራው የሱ ስለሆነ እና ፔኔትሬት አድርጎ ይገባ ነበር። ይህን ምን ይላል? ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስን ሌሎቹን ሐዋርያት ወንድሞች ሆይ ምን እናድርጋሉ? ቃሉንም የተቀበሉ ተጠመቁ። በዛም ቀን 3000 የሚያህል ነፍስ ተጨመሩ። በአንድ ቀን 3000 የሚያህል ነፍስ ተጨመረ። በቃ የእግዚአብሔር ቃል ገብቶ የሰውን የመለወጥ ኃይል አለው። ሰውን የመንካት ኃይል አለው። እኛ ደፍረን ስንቆም እሱ ቃሉን ይገልጥልናል። እንደገና ደግሞ ሰዎች ልብ ውስጥ ገብቶ የሰውን ልብ ህይወት እንዲለውጥ ኃይል እንዲለውጥ ያደርጋል ማለት ነው። እንደውም ይህን እያልኩኝ
ዶክተር ማሙሻን የምስክርነት አስታወስኩኝና እሱ ኢንተርቪው ሲያደርጉት ወደ ጌታ እንዴት መጣ ብለው ሲጠይቁት በቃ ካደገበት ስፍራ ሆኖ የነበረበት አካባቢ ሃይ ስኩል ሆኖ ነው ጌታን ያገኘውና የነበረበት አካባቢ በጣም ጴንጤ የሚጠላበት በቃ የማይወደድበት አካባቢ ስናርግም ኢየሱስ ካሉ መጽሐፍ ቅዱስ ካሉ እንዳትጠጓቸው ተብለን ያደግነው አለና በጣም ነው ምንጠላቸው አስተማሪዎቻችንም አሉ አለ ግን ትምህርታቸውን እንወዳለን እነሱን ግን አንወዳቸውም ነበር አለ መጨረሻ ጎረቤታችን አንድ መምህር ነበርና እሱ ቤት የሱ ወንድም እሱ ቤት ሊያርፍ መጣ አለ ከዛ ከኔ ጋር በአጋጣሚ ተቀራረበ በጣም ጥሩ ሰው ነው አለ እኔ በተፈጥሮ ዝም የምል ሰው ነው ከሰው ብዙ አልግባባም አለ ከሱ ጋር ግን በጣም ተግባባን አብረን 2 ወር ያህል ቆያለ ከሱ ጋር አብረን ከቆየን በኋላ ከዛ ስለ ስፖርት ነው የምናወራው ምንም ነገር አውርተን አናውቅም ግን በጣም ባህሪውን ወድጀለታለሁ አለ መጨረሻ ላይ ልክ ነገ ሊሄድ ዛሬ ባይልለው ቤቱ ሲሄዳለ ማሙሻ መጽሐፍ ቅዱስ አንብበህ ታውቃለህ ሲለኛል ወይ ይሄ ለካ እንደነዛ ሰው ነው እንዴ የደነገጥኩ አለ ከዛ አሰብኳል እንዳላሳዝነው ፈራሁና እንዲያው አውቃለሁ አንብቤ አውቃለሁ ክርስቲያኖች ሆነን አልኩት አለ ስለው በጣም ጥሩ ነው በጣም ይገርማል ጥሩ መጽሐፍ ነው እያነበብክ ያለው ለህይወት የሚጠቅም በጣም ደስ ብሎኛል ስለምታነብ ብሎ ከሸልፉ ላይ መጽሐፍ ቅዱስን አንብቦ ከፈተና አለ አሁን አላስታውሰውም ቆይቻለሁ ከሰማሁት የተወሰነ ክፍል አነበበልኝ አለ እና አነበበና ዘጋውና በቃ ባይ ብሎኝ ሄድኩ አለ ቤቴ ገብቼ ተኛሁ አለ እንዴት አድርጌ ልተኛ አለ ለሊቱ በድምጹ ነው የምሰማው አለ ልቤ ውስጥ ያ የተናገረው ቃል ደግሞ ሲመጣብኝ ራሴን ሁሉ የሚያመኝ መሰለኝ ይሰው ምን አደረገብኝ ምናምን ብዬ ፈራሁ አለ በቃ ከዛ ነጋ አለ በቃ እንደዛው ሰቃይ ነግቼ ጠዋት ሲነጋ ሄድኩ አለ እሱ ጋር ሲሄድ ምን ነው በጠዋት መጣ ሲለኝ በቃ የነገርከኝ ቃል መተኛት አቃተኝ እና በጣም ረበሸኝ እና ምንድነው ስለዋለ መንፈስ ቅዱስ ነው ብሎ ነገረኛል በቃ ዳግም መወለድ አለብህ ብሎ ልጸልይልህ ስለኝ ተንበረከኩ አለ እና ጸለይልኝና ጌታን ተቀበልኩ እዛ ሰዎች አስተዋወቀኛልና በቃ የእግዚአብሔር ቃል ነው የተናገረው ሌላ ነገር አልነገረውም ግን የእግዚአብሔር ቃል ፓወር እሱን ያንን እንቅልፉን አሳጥቶ ጌታ እንዲቀበል አድርጎ ይሄው ለብዙዎች የተረፈ አገልጋይ ያደረገውና የእግዚአብሔር ቃል ኃይል አለው ግን እኛ ደፍረን ቆመን መናገር መቻል አለብን ያን ደግሞ የሚረዳንን የሚያቆመን መንፈስ ቅዱስን በቃ መጠማት መራብ አለብን እሱን እንዲሞላልና ያንን ማድረግ እንድንችል ዕብራውያን 4:12 የእግዚአብሔር ቃል ሕያው ነውና የሚሰራ 2 አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው ነፍስንም መንፈስንም ጅማትንም ቅልጥምንም እስኪለይ ድረስ ይወጋል የልብንም ስሜት ሐሳብ ይመረምራል ይላል እና ሁለተኛ ቃሉን ገለጠላቸው ሁለተኛ ሆነው በመሐከላቸው ድንቅና ተአምራት መሆን ጀመረ ምን ይላል ከ42 እስከ 43 በሐዋርያትም ትምህርትና በህብረት እንጀራ በመቁረስ በየጸሎት ይተጉ ነበር ነገር ግን በሰው ሁሉ ፍርሃት ሆነ በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ ይላል እነሱ አብሮ መሆን ቃልን በማንበብ በመጸለይ ይተጋሉ መንፈስ ቅዱስ ይሞላሉ ከዛ በኋላ እግዚአብሔር ድንቅና ተአምራትን በመሐከላቸው ያደርጋል ስለዚህ በሰው ሁሉ ዘንድ ፍርሃት ሆነ ይላል መንፈስ ቅዱስ መስራቱን አላቋረጠም እና በቃሉ ተገለጠ እንደገና ደግሞ በድንቅ ስራ ተገለጠ በዛ ስፍራ ብዙ ተአምራቶች ይሆናሉ ሰዎች ያንን ያሉና ወደ ጌታ ይመጣሉ ለምንድነው አሁን በእኛ መካከል ሰዎች መተው ወይም እኛ እጃችንን ጭነን ጸልየን ሰዎች ማይፈወሱት ለምንድነው ወደዛ ነገር ኃይል የሌለን ወደዚህ ለምንድነው ድፍረት የሌለን ለሰዎች እጅ ጭነን ጸልየን ሰዎች እንደማይፈወሱ የማናምነው ብዬ አስብ ነበርና እኛ ጋር ኃይሉ አለ እኛ ጋር መንፈስ ቅዱስ አለ የሁሉ ነገር ምንጭ የሁሉ ነገር ኃይል የሆነው መንፈስ ቅዱስ አለ
ፈዋሹ እኛ ጋር ነው። በተለይ በዚህ ዘመን ብዙ መከራ፣ ብዙ ችግር፣ ብዙ ስቃይ የበዛበት ነው። ዞር እስክንል ድረስ ሰዎች በብዙ ችግር ውስጥ እያለፉ ናቸው ያሉት። ብዙ ጸሎት የሚያስፈልግበት ጊዜ ነው። ሰዎች እንጸልይላችሁ ስትሏቸው እምቢ የሚሉበት ጊዜ አይደለም። እንድንጸልይላቸው ልባችን ክፍት ነው እና እግዚአብሔር ይርዳን፣ እግዚአብሔር ኃይል ይጨምርልንና በእኛ መካከል ይሄ ድንቅና ተአምራት ይሁን እና እኛ ስንበረታ፣ እኛ ጌታን ስንፈልግ፣ እኛ በሱ መገኘት ስንሆን እግዚአብሔር ይሄን ያደርጋል። እግዚአብሔር በእኛ መካከል ይሄን እንደሚያደርግ እኔ በእውነት አምናለሁ። ይሄን ዓመት የወንጌል ዓመት ነው ሲል ሊሰራው ያለ ነገር ስላለ ነው፣ ያየው ነገር ስላለ ነው ብዬ አስባለሁ። ይሄን በመካከላችን እንደሚሆን አምናለሁ። ጌታ ያደርገዋል። ሌላ ደግሞ ያው በኑሯቸው ነው የተገለጡ። ሶስተኛው ከ44 እስከ 47 ያመኑት ሁሉ አብረው ነበሩ ይላል። ያላቸውንም አንድነት አድርገው መሬታቸውን ጥሪታቸውን እየሸጡ ማንኛውም እንደሚፈልግ ለሁለት ያካፍሉት ነበር። በየቀኑም በአንድ ልብ ሆኖ በመቅደሱ እየተጉ በቤታቸው እንጀራ እየቆረሱ በደስታና በጥሩ ልብ እንባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝብ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት በዕለት በእነሱ ላይ ይጨምር ነበር ይላል። በቃ ራሳቸውን ብቻ ሳይሆን ንብረታቸውን ሁሉ ነው ያመጡት። ይሄ ፍቅር ሲነካቸው ይሄ ሁሉ ያደረገው የገባባቸው መንፈስ ቅዱስ ኃይል የኢየሱስ ፍቅር ነው። ይሄን ሁሉ የሚያደርጋቸው ያለው ድፍረት የሰጣቸው ቃሉን የገለጠላቸው በመካከላቸው ድንቅና ተአምራት የሚያደርግ እሱ ነው። አሁንም ደግሞ በቃ እርስ በርሳቸው ያላቸውን አምጥተው ለመስጠት ህብረት ለማድረግ ያንን ሁሉ ኃይል የሆናቸው ያው በውስጣቸው የገባው ነገር ነውና ያ ሲሆን በቃ እነሱ መሄድ የማይኖርባቸውም በቃ ሰዎች ፍቅራቸውን ያዩታል፣ ሰዎች መረዳዳቸውን ያዩታል እና ሰዎች ወደዛ ህብረት ይሳባሉ እና እነሱ በጾም በጸሎት ቃሉን በማንበብ በህብረት የተጋሉ እግዚአብሔር ደግሞ በእነሱ ውስጥ ታምራትን ያደርጋል፣ ሰዎችን ያድናል እና ጥሩ ምግብም በሰው ፊት ሞገስ ደስታም ነበራቸው። ጥሩ ምግብ ይበሉ ነበር፣ በሰው ፊት ሞገስ ነበራቸው። እግዚአብሔር እነሱ እሱን ሲፈልጉት እግዚአብሔር ደግሞ ለነሱ በቃ በነሱ አማካኝነት ሰዎችን ያድናል። እንደገና ደግሞ በመካከላቸው ለነሱ ደስታንም ፈጥሯልና መጀመሪያ የእግዚአብሔር መንግስት ጽድቁን ፈልጉት፣ ሌላ ሁሉ ይጨመርላችኋል። እኛ የእግዚአብሔርን ስራ ስንሰራ፣ እኛ ለእግዚአብሔርን ስንታዘዝ እግዚአብሔር ደግሞ በቃ በመካከላችን የሚያደርገው ነገር አለና ዛሬ በቃ በጣም እንድንጸልይ የምፈልገው በቃ የመንፈስ ቅዱስ ኃይል በመካከላችን እንዲሆን እግዚአብሔር ኃይሉን እንዲገልጽ በቃ የክርስቶስ ፍቅር እያንዳንዳችን እንዲነካን እኔ በጣም እንዲነካኝ እፈልጋለሁ፣ እንድለወጥ እፈልጋለሁ። እንደዚህ ሆኜ ዘመኔ መጨረስ አልፈልግም። ኢየሱስ በእኔ ውስጥ ከብሮ ማየት እፈልጋለሁ። በቃ በፍቅሩ ተቃጥዬ በቃ እሱ የሚፈልገኝ ቦታ መሆን እፈልጋለሁኝ። አታቁሚ አትናገሪ እንኳን ብባል እማላቆሙን ኃይል በሌላ እንዲመጣ እፈልጋለሁ። በሁላችን ላይ እግዚአብሔር ይሄን ያድርገው፣ ይሄን ያህል ያምጣ። ዛሬ ፓስተር በጣም ሲናገር ነበር፣ እነ ሀይሚዬም ሲጸልዩ ነበርና በቃ ለኔም ለቤተ ክርስቲያን ለሁላችንም የጌታ መንፈስ በቃ ይሄን ያድርግ። ዛሬ ብዙ በቃ በውጪ ያሉ ሰዎች አሉ። በቀደም እኛ ለምስክርነት የወጣን ጊዜ ሁለት ሆነን ነበር የምንዞረውና እየዞረን እያለ እኔና ጌዲ ነበር። ግማሹ ቆሞ ያዳምጠናል፣ ግማሹ ትራክት እየተቀበለን ሲሄድ የሆኑ ሰዎች ክርስቲያንስ ነን አትጠጉን ምናምን ያሉ ሰዎች ነበሩ። ከዛ በቃ ጨርሰን ዞረን ኑ ስንባል በዛ ስንሄድ መጡ። ሁለቱን እነኝን አግኝተናቸዋል ስለ አሁን እኛ ክርስቲያኖች ነን ብለው ያባረሩናቸው አለኝ። ኦኬ እናልፋቸው ስንል እንደዚህ በሩን መንገዱን ዘጉብንና በጣም የሚገርመው ነገር ይሄ የእግዚአብሔር ጊዜ እንደሆነ አወቅን ሲሉ እንደነገጥን። ከዛ እንዴት ስንላቸው ቅድም የነገሩን ሰዎች ለምን አባረርናቸው? ለምን ሄዱ አላቸው። እኛ ብዙ ችግር አለብን፣ ብዙ ችግር ስንል ቢጸልዩልን ኖሮ ጥሩ ነበርና አለን። ስላገኛችሁን አለቃችሁም ጸልዩልናል።
ከዛ ስለምንድን ነው የምንጸልይላቸው ስንላቸው ሰውየው እንዴት እንደሚያለቅስ ሰውነቱ እንዴት እንደሚንቀጠቀጥ በቃ ከዚህ ሀገር መኖር ስላቃተኝ የሆነ ቦታ ልሄድ ነው እዛ ምን እንደሚገጥመኝ ማላቅም እሷም በዚህ ሀገር ነው ማለት ሆምለስ ሆኛለሁ ኮስኮ ነው የምሰራው አለችኝ በመና ሆምለስ ሆኛለሁና እሱም ስለመሄድ አዝኛለሁ ምን እንደምሆን ስለማናቅ ስለዚህ ጸልዩልን አሉ እና ጸልየንላቸውና ተለያየን አድራሻቸውን ስልካቸው ምናምን ሰጥተውን ሄድን ማለት ነውና መፍትሄው ያለው እኛ ጋር ነው ሁሉ ነገር እኛ ጋር ነው ግን ይዘነው ቁጭ ብለናል ብዬ አስባለሁና ይሄን ከኛ ውስጥ ወጥቶ ወደ ሰዎች የሚደርስ ሰዎችን የሚፈውስ ሰዎችን የሚያጽናና the wonderful counselor ድንቅ መካር በእኛ ውስጥ አለ ኃያል አምላክ በእኛ ውስጥ አለ ብዙ ሰዎች ዛሬ በጭንቀት በቤት ውስጥ አሉ ልጆቻቸው anxiety ጭንቀት ውስጥ እየገቡባቸው ይዘው ሐኪም ቤት ለመውሰድ እየከበዳቸው መድኃኒት ቢሰጡብኝ ሲያሉ እየተንገላቱ ቤት ውስጥ እያስቀመጧቸው ብዙ ነገር እየደረሰባቸው ያላል ብዙ ልጆች እየሞቱ ነው ብዙ ሰዎች በችግር በጭንቀት መፍትሄ በማጣት ችግር ውስጥ ናቸው ዛሬ ይሄ መፍትሄ እኛ ጋር ያለው እና መንፈስ ቅዱስ በቃ በመሐከላችን ይሄን እንዲያደርግ ኃይሉን እንዲያፈስብን በየቀኑ በመንፈስ ቅዱስ እንድንሞላ በቃሉ እንድንተጋ ራሳችን ለመንፈስ ቅዱስ አቬለብል እንድናደርግ ጌታ ይርዳን በቃ መንፈስ ቅዱስ የኢየሱስን ፍቅር በውስጣችን ያንድደው በእኛ ብቻ ሳይሆን በልጆቻችን በጀነሬሽኑ ላይ ይሄንን እሳት ያምጣ ወንጌልን ይዞ አደባባይ የሚያስወጣና አቅጣጫ ለጠፋባቸው መንገድ ግን ማን ለሚያሳየን ለሚሉ በብዙ ስራት በብዙ ኃጢአት ስላሉ ይህን መዳን ወንጌል እንድናደርስ በእግሮቻችን በእጆቻችን በአንደበታችን ጌታ በሰጠን ነገር ሁሉ ይህንን ወንጌል ይዘን የምንሮጥ እንድንሆን የመንፈስ ቅዱስ ኃይል በሁላችን ላይ ይገለጥ የታመሙ መተው እንዲፈወሱ በብዙ ጭንቀት ያሉ እረፍት እንዲያገኙ ላጡ ለተቸገሩ እንድንሰጥ በፍቅራችን በመታዘዛችን በትህትናችን በመተሳሰባችን ኢየሱስ እንዲታይ ጌታ ይርዳን በቃ ይሄ ነው የኔ መልእክት በቃ መንፈስ ቅዱስ በመሐከላችን በቃ እሳቱን እንዲያወርድ እንዲነካን ህይወታችንን እንድንለውጥ በቃ ለመፍትሄ ሰዎች ይሰብሰቡ ለመፍትሄዎች ሰዎች እኛ ጋር ይምጡ ምክር ቢሆን አለኛ ጋር ፍቅር ቢሆን እኛ ጋር ነው ያለው ፍቅር ከኛ ጋር ነው ያለው ያለንን እንምንሰጥ እንድንሆን ዛሬ ቤታችን ሸጠን ሁላችን ተሰብስበን ልንኖር አንችልም ይሆናል ግን የምንሰጠው ብዙ ነገር አለ ግዚያችንን ሰተን ሰዓታችንን ሰተን ያለንን ሰተን እንደገና ደግሞ ስለ ወንጌል ብቻ ጸልየን እግዚአብሔር በቃ መንፈሱን ሞልቶን ይሄ ነገር በመሐከላችን እንዲሆን ይሄን ልናገር ያሰብኩት ጌታ ይባርካችሁ ጌታ ይመስገን እግዚአብሔር ይባረክ ሁላችን እንቆምና አብረን እንጸልይበት ጊዜ ይሆናል አሁን አንቀዳው መቅዳት ይቆማል ማለት ነው ወደዚህ እንሰበሰብ እና እንጸልያለን ጥቂት ደቂቃ ነው ያለን ኃይል